የእናንተ ልጅ በመሆኔ እኮራለሁ። እዚህ የደረስኩት በእናንተው ነው። ይህን የተናገረው ዞህራን ማምዳኒ ነው፣ አዲሱ የኒውዮርክ ከንቲባ። የ34 ዓመቱን ሰው እስከ አያቱ ስንጠራው ዞህራን ኳሜ ማምዳኒ ይባላል። ይህ ሰው በዚህ ሳምንት በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በመመረጥ የመጀመሪያው ሙስሊም በመሆን ታሪክ ሰርቷል። በእርግጥ ዞህራን የተወዳደረው በፖለቲካ መደብ ዴሞክራቲክ ሶሻሊስት እንደሆነ እየተናገረ ነው። ነገሩ ግርምት የፈጠረውና የዓለምንም ቀልብ የሳበው ሙስሊም ጥቁርና ሴት ልጅን እንደ መሪ ለመቀበል ጫንቃ አላደረጁም የሚባሉት አሜሪካውያን ዘንድ በመመረጡ ነው። ዞህራን በርካቶችን ያስደነቀው በምርጫ ወቅት ለሩብ ምዕተ ዓመት ያክል በአሜሪካ መሬት ያለ ስም የተሰጠውን የእስልምና ማንነቱን በአደባባይ ቅስቀሳ አካል ማድረጉም ነው። ጸረ ሙስሊም ትርክቶች፣ ጥላቻዎችና ዘለፋዎች እንደደረሱበት በተደጋጋሚ ሲናገር የሰነበተ ቢሆንም እሱም በመፍራት መደበቅ መፍትሄ አለመሆኑን ተከራክሯል። የሚሰራውን እንደሚያውቅ ለማስረገጥ እንደ ሙስሊም በአደባባይ መቆም ማለት ተደብቀን የምናገኘውን ደህንነት መስዋዕት ማድረግ እንደሆነ እናውቃለን ሲል በአንድ የድጋፍ ሰልፍ ላይ ተናግረዋል። ዞህራን ማምዳኒ የተወለደው እንደ አውሮፓውያን አቆጣጠር ጥቅምት 1991 ነው። ይህ ማለት አሜሪካ በኒውዮርክ የመስከረም 11 2001 የመንትያ ሕንፃዎች ክስተት ስታስተናግድ 10 ዓመት እንኳ አልደፈነም ነበር። በዚህ ቀን አሜሪካን ያናወጠው ዜና በዓለም መገናኛ ብዙሃን ሲሰራጭ በርካቶች አፋቸውን በእጃቸው ሸፍነው የቴሌቪዥን መስኮታቸው ላይ ሲያፈጡ የ9 ዓመቱ ታዳጊ ትምህርት ቤት በክፍል ውስጥ ነበር። ሀገሩንም ብዙም ስለመልመዱ እርግጠኛ ያልሆነበት ጊዜ ነበር። ምክንያቱ ደግሞ ቀድሞ ከወላጆቹ ጋር ይኖርበት ከነበረው የደቡብ አፍሪካው ኬፕ ታውን ኒውዮርክ ከገባ 2 ዓመት ብቻ ስለነበረ ነው። ልክ ክስተቱ ሲሰማ በክፍል ውስጥ ባለበት አንድ መምህሩ በዕለቱ አንድ ነገር እንደተከሰተና ነገርየው እንዳላማራቸው አስጠንቅቀውታል። ወላጅ አባቱም ወደ ትምህርት ቤት በመዝለቅ እያጣደፈ ወደ ቤት ወሰደው። በዚህ ጊዜ የሚሆነው ነገር በቅጡ ያልገባው ታዳጊ በወላጁ የተባለውን ከመታዘዝ ውጪ የሚያደርገው አንዳች ነገር አልነበረም። የተወለደው በአፍሪካዊቷ ኡጋንዳ ውስጥ ነው። የቤተሰቦቹ ዘር ደግሞ ከህንድ። የቀድሞ የኡጋንዳ ፕሬዝዳንት ኢዲ አሚን ዳዳ በህንዶች ላይ ዘመቻ ሲከፍት ወላጆቹ ከኡጋንዳ ወደ እንግሊዝ ሸሽተው የነበረ ቢሆንም ኢዲ አሚን መሞቱን ተከትሎ ወደ ኡጋንዳ ተመልሰዋል። ወደ ደቡብ አፍሪካ የተጓዙት ከዚህ በኋላ ነው። ይህ ታዳጊ ነው ትልቅ ሰው ሆኖ በዚህ ሳምንት ቀጣዩ የኒውዮርክ ከንቲባ መሆኑን ያረጋገጠው። አንድ የቢቢሲ ጸሐፊ እንዳለው ዞህራን ማምዳኒ እንዴት አሸነፈ የሚለው ራሱን የቻለ የዶክትሬት ዲግሪ ጥናት የሚወጣው ነው። ማምዳኒን ለመጣል ከኔታንያሁ እስከ ትራምፕ፣ ከኤሎን መስክ እስከ ሪፐብሊካን ፓርቲ ያልፈነቀሉት ድንጋይ የለም ይባላል። በመጨረሻ ግን የኒውዮርካውያንን ድምፅ አሸንፏል። ጸሐፊው እንዳለው ዕድሜው፣ ንቃቱና ለሕዝብ ቅርብ መሆኑ ተወዳጅ አድርገውታል። በምረጡኝ ዘመቻ ወቅትም እሱ እንደ ዘመኑ ዲጂታል ሲሆን፣ ተፎካካሪዎቹ ደግሞ አናሎግ ሆነው ነው የተወዳደሩት። ማምዳኒ የስደተኛ ልጅ መሆኑና ራሱን በስደት ውስጥ ማለፉ በርከት ያለ ቋንቋ እንዲናገር አስችሎታል ይባላል። ሂንዱ፣ ኡርዱ፣ ሉጋንዳ፣ አረብኛና ስፓኒሽም ይችላል። ከዚህ ሁሉ በላይ ግን ወላጆቹ የዋዛ አይደሉም። እናቱ ሚራ ናይር በፊልሙ ዘርፍ ስመጥር ናቸው። በርካታ ሽልማቶችንም ተቀብለዋል። ከስሙ ጋር በአደባባይ የሚዞረው ወላጅ አባቱ ደግሞ አፍሪካ አፈራቻቸው ከሚባሉ ፕሮፌሰሮች ከፊት ረድፍ ይሰለፋሉ። አሜሪካ ውስጥ በኮሎምቢያ ዩኒቨርሲቲ መምህር ናቸው። ሁለቱም ወላጆቹ ትምህርታቸውን የተከታተሉት ደግሞ በዝነኛው ሃርቫርድ ዩኒቨርሲቲ ነው። ዞህራን ድሉን ሲያውጅ ባደረገው ንግግር እነዚህን ሁለት ሰዎች አልዘነጋም። የእናንተ ልጅ በመሆኔ እኮራለሁ፣ እዚህ የደረስኩት በእናንተው ነው ብሏቸዋል። እናትየው እንዳሉ ይቆዩንና ስለ አባትየው እንቀጥል። በእርግጥ ልጅየው በፍጹም ሊዘነጋቸው የሚችል አባት አይደለም ያሉት። ማህሙድ ማምዳኒ ግዙፍ ስም ነው። ከላይ እንዳልነው ነው። በኮሎምቢያ ዩኒቨርሲቲ የአንትሮፖሎጂ ፖለቲካል ሳይንስና የአፍሪካ ጥናት ፕሮፌሰር በመሆን እያገለገሉ የሚገኙ ምሁር ናቸው። አሁን 79 ዓመት ዕድሜ ላይ ደርሰዋል። አሜሪካ ከመምጣታቸው አስቀድሞ በካምፓላና ኬፕ ታውን ዩኒቨርሲቲዎች አስተምረዋል። ህንድ ቦምቤ የተወለዱት ፕሮፌሰሩ በምሁራን ዓለም የሚታፈር ስም ገንብተዋል። ለዚህም ይመስላል የአሜሪካው ፎሬን ፖሊሲ መጽሔት በ2021 ከዓለማችን 15 ሐሳብ አመንጪዎች ዝርዝር ውስጥ ያካትታቸው። በበርካታ ሥራዎቻቸው በፖለቲካና በባህል መካከል ያለውን መስመር መርምረዋል። ከ1452 ጀምሮ ያለውን የቅኝ ግዛት ንጽጽር ጥናት፣ በአፍሪካ የእርስ በርስ ጦርነትና የዘር ማጥፋት ታሪክ፣ የቀዝቃዛው ጦርነት፣ የጸረ ሽብር ጦርነትና የሰብአዊ መብቶች ስነ መለኮታዊ ታሪክ ላይ በማተኮር ብዙ የጥናት ውጤቶችን ማበርከት ችለዋል። ከነዚህ ሁሉ በላይ ግን እንደ አንድ በሙያ የታፈረ ሙስሊም ሊቅ የሚወደድ ሥራ አላቸው። ይህ ሥራቸው በእንግሊዝኛ ቋንቋ የታተመው
ጉድ ሙስሊም ባድ ሙስሊም አሜሪካ ዘ ኮልድ ዋር ኤንድ ሩትስ ኦፍ ቴረር ይሰኛል። መጽሐፉ ወደ አንባቢያን የቀረበው ከመስከረም 2001 ክስተት 3 ዓመት በኋላ በ2004 ነው። ይህ ወቅት ማለት የቀድሞው የአሜሪካ ፕሬዝዳንት ጆርጅ ደብልዩ ቡሽ ጸረ ሽብር ዘመቻ ባሉት ጦርነት ሙስሊሞች የጥቃት ኢላማ የተደረጉበት ነው። ፕሮፌሰር ማህሙድ ማምዳኒ በዚህ ወቅት ይዘውት በመጡት መጽሐፍ ጉዳዩን ከሙስሊሞችና እስልምና ጋር ማገናኘት ትክክል አለመሆኑን በማንሳት ተከራክረዋል። አሁን ምዕራባውያን ከእስልምናና ሙስሊሞች ጋር አቆራኝተው የሚያራግቡት ጽንፈኝነት እስልምና ከሚቀዳበት ቁርአን አሊያም ከሌሎች አስተምህሮች የመነጨ ሳይሆን አሜሪካ ራሷ ከምታልፍበት ፖለቲካ የሚነሳ መሆኑን በማስረጃ ሞግተዋል። ማምዳኒ እንደሚሉት ዋነኛ መነሻውም በቀዝቃዛው ዓለም ጦርነት ወቅት ከሩሲያ ጋር የገባችበት የጂኦፖለቲካ ፍትጊያ ውጤት ነው። በመጽሐፉ ሁለተኛና ሶስተኛ ምዕራፎች በተለየ ቀዝቃዛው ጦርነት ዘመን ላይ አፍጋኒስታን ምን መሳይ ነበረች የሚለውንም ያስቃኛል። የዚያን ጊዜውን የአሜሪካና የአፍጋኒስታን ሙጃሂዶችን ግንኙነትም በ2000ዎቹ መጀመሪያ ከነበረው ሁኔታ ጋር በማገናኘት ትንታኔ አቅርበዋል። አሁን የተፈጠረውን ጥፋት በቀላል መንገድ ከእስልምና ጋር በማገናኘት ውንጀላ የማቅረብ ባህል መንሰራፋቱን በማንሳት የተቹት ማህሙድ ለዚህ አስረጅ የሚያደርጉት በየትኛውም ሁኔታ ውስጥ ሰዎች ሲሰባሰቡ እስልምናን ከግጭት ጋር የማገናኘት አባዜን ነው። ይህን አስተሳሰብ ፕሮፌሰር ማህሙድ ሲገልጹት በጣም ልል አስተሳሰብ የወለደው አደገኛ ነው ብለውታል። በዚህ መነሻ ማንኛውም ከአሜሪካ ፖሊሲ ጋር የሚስማማን ምዕመን መልካም ሙስሊም፣ በተቃራኒው ሐሳብ የሚያራምደውን ደግሞ መጥፎ ሙስሊም በሚል ፍረጃ መሰጠቱንም ኮንነውታል። በዚህ አይነት ውንጀላ በዓለማችን ሰላም ማስፈን እንደማይቻልም ተከራክረዋል። ከዘመናችን ዕውቅ ዓለም አቀፍ የእስልምና መምህራን ተጠቃሽ የሆኑት ሼህ ያሲር ቃዲ የዞህራን ማምዳኒ ወላጅ አባት ፕሮፌሰር ማህሙድ ማምዳኒ በዚህ ሥራቸው ለእስልምና መከታ የሆኑትን ያክል ማናችንም አማኝ ነን የምንል ማድረግ አልቻልንም ሲሉ አሞግሰዋቸዋል። ፕሮፌሰር ማህሙድ መጽሐፉ ማስታወሻ ይሁንልኝ ብለው ከጠቀሷቸው ሰዎች መካከል በዚያን ጊዜ 14 ዓመት ታዳጊ የነበረው ሰሞነኛው የዓለም አቀፍ መገናኛ ብዙሃን የፊት ገጽ ዞህራን ማምዳኒ ከፊት ተሰልፏል። በእርግጥ ጓደኞቹንም ጠቅሰዋል። ልጅየው ዞህራን ማምዳኒም ይህን አልዘነጋም። ረቡዕ ማለዳ በዓለም ፊት ቆሞ ወላጆቹን እየጠራ የእናንተ ልጅ በመሆኔ እኮራለሁ፣ እዚህ የደረስኩትም በእናንተ ነው ብሏቸዋል።